ክርስትና በሮም ምድር ሕጋዊ ከሆነ በኋላ ንጉስ ቆስጠንጢኖስ የክርስትና እምነትን መደበኛና ግልጽ ለማድረግ የተለያዩ ሊቃውንታት አበው የሚባሉት በ325 ዓ.ም በኒቅያ ጉባኤ ጠራ። ይህ ጉባኤ ከተጠናቀቀ በኋላ በመጨረሻ ያዘጋጁት ይህ የእምነት መግለጫ ወይም ጸሎተ ሃይማኖት ነበረ። በአጠቃላይ እስከዛሬ ድረስ ሁሉም የክርስትና እምነት ተከታዮች በዚህ ጸሎተ ሃይማኖት ላይ የተጻፉትን ነገሮች ይቀበላሉ። እናም አሁንም ድረስ ክርስቲያን የሆኑት ካልሆኑት ለመለየት እንደ መለያ ሆኖ ያገለግላል። ግን በዛ ሰዓት አሪዮስ የሚባል ይህንን እምነት የማይቀበል ሰው ነበረ። በአጭሩ የሱ ተከታዮች አሪዮሳውያን ይባሉ ነበር። እምነታቸውም ክርስቶስ ከአብ የተፈጠረና የበታች ነው ብለው ያምኑ ነበር። በተቃራኒው የኒቅያ ክርስትና አብ፣ ወልድ እና መንፈስ ቅዱስ አንድ ባህሪ አንድ አምላክ ብለው ያምኑ ነበር። አሪዮሳውያን ቀጣይ ከመጡት የሮም ንጉሶች ድጋፍ አግኝተው ቢሆኑም ብዙ ሳይቆዩ ጠፍተዋል። ከሁለተኛው የቁስጥንጥንያ ጉባኤ በኋላ የምናገኘው በ431 ዓመተ ምህረት የነበረው የኤፌሶን ጉባኤ ነው። ይህ ጉባኤ የተጠራው ንስጦሪዮስ የተባለ አንድ አባት ማርያም የኢየሱስ ክርስቶስ እናት እንጂ የአምላክ እናት አትባልም በማለቱ የተነሳ ነበር። በዚህ ጉባኤ የተገኙት ሃይማኖት አበው በሙሉ በሚባል ደረጃ ንስጦሪዮስን አወገዙ። እናም ተገደለ። ነገር ግን እሱን የሚደግፉት አልጠፉም። አሁንም ድረስ ኢራን ሀገር ላይ ትንንሽ ግሩፖች አሉ። እነዚህም ቸርች ኦፍ ዘ ኢስት ይባላሉ። ትንሽ ቁጥር ስላላቸው ያን ያህል ታዋቂ አይደሉም። ግን ይህንን አባት ታውቁት ይሆናል። የዚህ ቤተክርስቲያን አባት ናቸው። እሺ፣ ከዛም የምናገኘው የ451 ዓመተ ምህረቱ የኬልኪዶን ጉባኤ ነው። ስለሱ ከማውራታችን በፊት ስለ መንበረ ፓትርያርክ የሚባለው ነገር እናውራ። በአጭሩ እነዚህ 5 ከተሞች የክርስትና ማዕከል ነበሩ። የዓለም የክርስትና እምነትም በእነዚህ 5 ከተሞች ስር ነበር። በመጀመሪያው ክፍለ ዘመን 3 ብቻ ነበሩ፣ ሮማ፣ እስክንድሪያ እና አንቲዮኪያ። ግን ቁስጥንጥንያ የክርስቲያን ንጉሶች መቀመጫ ስትሆን ተቀላቀለች። መሪዎቻቸው ፓትርያርክ ይባሉ ነበር። የክርስትና እምነትም ከፍተኛ ሹመት ነው። ለማንኛውም በኬልቂዶን ጉባኤ ባለመስማማት እስክንድሪያ፣ አንቲዮኪያ እና የኢየሩሳሌም መንበር ተገንጥለው ኦሪየንታል ኦርቶዶክስ ተባሉ። ከቁስጥንጥንያ መንበርም የአርመን ቤተክርስቲያን ተገጥላ ተቀላቀለች። ኦሪየንታሎች ኢየሱስ ክርስቶስ አንድ ባህሪ በተዋህዶ ሲሉ፣ ሌሎቹ ደግሞ አንድ አካል ሁለት ባህሪ የሚሉ ነበሩ። በአሁኑ ሰዓት በኦሪየንታል ኦርቶዶክስ ብዙ ተከታይ ያላቸው በግብጽ ያለው የኮፕቲክ ኦርቶዶክስና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሲሆኑ ወደ 52 ሚሊዮን የሚሆኑ አማኞች አባት ናቸው። የስያሜያቸው ትርጉም ብዙ ሰው ስለማያውቀው ስለሱ ትንሽ እንበል። ብፁዕ ወቅዱስ የክብር መጠሪያ ሲሆን አቡነ ማለት ደግሞ አባት ማለት ነው። በድሮ ዘመን ከግብጽ የሚሾሙ አባቶች መጠሪያ ነበር። አሁን ለሁሉም ጳጳሳት እንጠቀመዋለን። ማትያስ ቀዳማዊ ደግሞ የመጀመሪያው ማትያስ የተባሉ የኢትዮጵያ ፓትርያርክ ስለሆኑ ነው። ያው ፓትርያርክ ደግሞ የክርስትና ከፍተኛ ስልጣን ነው። ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚለው ስያሜ ደግሞ ስናየው ቤተክርስቲያኗ ኢትዮጵያ ለተለያዩ ሀገረ ስብከቶች ትከፍላቸዋለች። ለምሳሌ አዲስ አበባ ሀገረ ስብከት፣ ምስራቅ ጎንደር እና የመሳሰሉት። እነዚህ ሀገረ ስብከቶች እያንዳንዱ በአንድ ሊቃነ ጳጳሳት ይመራሉ። የእነዚህ የሁሉም ሀገረ ስብከቶች ሊቀ ጳጳስ የበላይ አካል ብፁዕነታቸው ስለሆኑ ነው ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚባሉት። ሊቀ ጳጳስ ዘአክሱም የሚባሉበት ምክንያት ደግሞ በዓለም ያሉ ጥንታዊ ቤተክርስቲያናት የበላይ ሀገረ ስብከት አላቸው። ለምሳሌ ሩሲያ ኦርቶዶክስ ሞስኮ፣ የኮፕቲክ እስክንድሪያ፣ የካቶሊክ ሮማ እና የመሳሰሉት። የኢትዮጵያ ደግሞ አክሱም ነው። እንደ ሌላው ሀገረ ስብከት የሚመራው በሊቀ ጳጳስ ሲሆን ግን ለየት የሚያደርገው ሊቀ ጳጳሱ ሁሌ የሀገሩ ፓትርያርክ መሆን አለባቸው። ለዛም ነው ይህ ስያሜ ያላቸው። በመጨረሻ የምናገኘው እጨጌ ዘመንበረ ተክለ ሃይማኖት የሚለው ስያሜ ሲሆን ትርጉሙም በድሮ ዘመን በግብጽ አባቶች ጎን ለጎን የሚሰሩ የቤተክርስቲያኗ አስተዳዳሪዎች ነበሩ። የመጀመሪያውም አባት አባ ተክለ ሃይማኖት ነበረ። ከዛም በኋላ ኦፊሻል ስራ ሆኖ ስለቀጠለና የዚህ ስራ ባለቤት ፓትርያርኩ ስለሆነ ነው ይህ ስያሜ የተሰጣቸው። ወደ መንበረ ፓትርያርኩ ስንመለስ በ650 ዓመተ ምህረት አካባቢ አሌክሳንድሪያ፣ አንቲዮኪያና ኢየሩሳሌም በእስልምና ስር ወደቁ። መንበሩም በክርስትና ዓለም ያለው ኢንፍሉዌንስ ቀነሰ። በታላቅነትም ሮማና ቆስጠንጥንያ መንበር ቀሩ። በዛም ምክንያት የስልጣን ሽኩቻ የሚመስል የመኃልየ ዘሰሎሞን በጣም የታወቀ ነገር ግን በሚገባ ያልተረዳ ነው የመጽሐፍ ቅዱስ መጽሐፍ ነው። 8 ምዕራፎች ያሉት የፍቅር ግጥም ነው። መግቢያና መደምደሚያ ቢኖርም መጽሐፉ ምንም አይነት የማይለዋወጥ ስነ ጽሑፋዊ ንድፍ የለውም። ይህ ደግሞ የግጥም ስብስብ በመሆኑ ምክንያት የመጣ ነው። ለመበታተን ወይም ለመለያየት የሚሆኑ አይደሉም። በሙሉ ፍሰታቸው እንዲነበቡና በቀላሉ እንዲያስደስቱ የተዘጋጁ ናቸው። የመጽሐፉ የመጀመሪያ መስመር የመኃልየ ዘሰሎሞን እንደሆነ ይነግረናል። ይህም
እንደ የቅዱሳን ቅዱስ ወይም የነገስታት ንጉሥ ያለ የዕብራይስጥ ፈሊጣዊ አነጋገር ነው። የዕብራይስጥ ቋንቋ ትልቅን ነገር ለመናገር ሲፈልግ የሚጠቀምበት ዘዬ ነው። ስለዚህ ይህ ከሁሉም መዝሙራት የሚበልጥ መዝሙር ነው። ይህ የመኃልየ መጽሐፍ የሰለሞን እንደሆነ በመጀመሪያው መስመር ላይ ተነግሮናል። ይህ ማለት ደራሲው እርሱ ነው ማለት ነው። ለነገሩ መጽሐፉ ሲጀምር የሚጀምረው በስሙ ነው። ነገር ግን ግጥሞቹን ሲያነቡ ዋናው ድምፅ አንድ የተወደደች የምትባል ሴት እንደሆነች ይገነዘባሉ። የወንድ ድምፅ ቢኖርም የሰለሞን የሚመስል ግን አይደለም። ሰለሞን በግጥሞቹ ውስጥ 2 ጊዜ ተጠቅሶ እናገኘዋለን። ነገር ግን በጭራሽ ተናጋሪ ሆኖ አይደለም። ሰለሞን 700 ሚስቶች እንደነበሩት ግምት ውስጥ በማስገባት እንዲሁም የዚህ መጽሐፍ ደራሲ እርሱ እንደመሆኑ መጠን ጸሐፊው እሱ ነው የሚለውን መቀበል አለበት። በመኃልየ ውስጥ ያሉት ፍቅረኛሞች በዓለም ላይ አንዳቸው ለሌላው ብቸኛ ሆነው የሚታዩ ናቸው። ስለዚህ የሰለሞን ማለት በሰለሞን ጥበብ ወግ ማለት ሊሆን ይችላል። በጥበቡ፣ በግጥሙ ስለ እያንዳንዱ የሕይወት ክፍል ለመማር ባለው ፍቅር ይታወቅ ነበር። ሰለሞንም በእስራኤል ውስጥ የጥበብ ስነ ጽሑፍ አባት ሆኗል። የሰው ልጅን የፍቅርና የወሲብ ፍላጎት በሚገልጹ የፍቅር ግጥሞች ስብስብ ሥራው ባሳረፈው አሻራ በዚህም ስፍራ ተገልጧል። የመክፈቻው ግጥም የዚህን መጽሐፍ መሠረታዊውን ገጽታ ያስተዋውቀናል። እረኛ በሆነው ወንድ የተደሰተችውን ወጣት ሴትን ድምፅ እንሰማለን። ሴቲቱ አላገባችውም፣ ሆኖም ግን መተጫጨታቸው ግልጽ ነው። አብረው መኖር የሚጀምሩበትን ጊዜ በጣም ናፍቀዋል። ከመግቢያው ጀምሮ ግጥሞቹ ከሴቷ ድምፅ ወደ ወንዱ ወደ ኋላና ወደፊት ይሄዳል፣ ይመጣል። ግልጽ የሆነ ቅደም ተከተል ወይም የታሪክ መስመር ሳይኖር ከትዕይንት ወደ ትዕይንት ይሸጋገራሉ። ግጥሞቹ በእነዚህ ሲሞፊኒክ ወይም የድምፅ ስምምነት ዑደቶች ውስጥ እንቅስቃሴን ያደርጋሉ። አበይት ምስሎችና ሐሳቦች ይደጋገማሉ፣ እያደጉም ይመጣሉ። ግጥሞቹን አንድ ከሚያደርጋቸው መሠረታዊ ጭብጦች አንዱ እነዚህ ጥንዶች ያለማቋረጥ በመፈለግና በማግኘት የሚገልጹት አንዳቸው ለሌላው ያላቸው ከፍተኛ ፍላጎት ነው። ከመክፈቻው ግጥም በኋላ ተለያይተዋል፣ ነገር ግን እርስ በርስ በመፈላለግ ላይ ናቸው። ስለዚህ ሴቲቷ ትጠራለች ወይም ከሕልም ትነቃለች ወይም ፍቅረኛዋን ፈልጋ ትሄዳለች። ከአንድ ጊዜ በላይም አንዳቸው ሌላኛቸውን ያገኛሉ፣ ይተቃቀፋሉ። ከዚያም ልክ ትንሽ አስደሳች የሆነን ነገርን ሲጀምሩ ትዕይንቱ ወዲያውኑ ያበቃና አዲሱ ደግሞ ይጀምራል። ይለያያሉ፣ አንዳቸው ሌላኛቸውን ይፈልጋሉ። እንዲህ እያለ ይቀጥላል። ሌላ ተደጋጋሚ ጭብጥ ጥንዶቹ እርስ በርሳቸው አንዳቸው ለሌላው ያላቸው የአካላዊ ውበት ደስታ ነው። በተደጋጋሚ ቆም ብለው የተራቀቁ በሆኑት ዘይቤያዊ ንግግር አንዳቸው ሌላቸውን ይገልጻሉ። በዕብራይስጥ ግጥሞች ውስጥ ያሉት እነዚህ ምስሎችና ዘይቤያዊ አነጋገሮች በዋነኝነት የሚታዩ እንዳልሆኑ ማወቅ በጣም ጠቃሚ ነው። በዘይቤያዊ አነጋገሮች ላይ ተመስርተው የእነዚህን ሰዎች ምስል ለመሳል ከሞከሩ በጣም እንግዳ የሆነ ነገር ነው የሚያገኙት። ማድረግ ያለብዎ የምስሎቹን ትርጉም ከወንዱና ከሴቷ አኳያ ምን መሆኑን ለማሰብ መሞከር ነው። በግጥም ዑደቶቹ ሲያነቡ ውጥረቱ በፍላጎታቸውና በደስታ ደግሞም በመማረክ እያደገ ይቀጥላል። ይህም ጥምዝምዝ ድግግሞሽ የወሲባዊ ፍቅር ምስጢርንና ጉልበትን የሚወክሉ ስነ ግጥማዊ ዘዬ ነው። በማጠቃለያው ላይ ግጥሞቹ ስለምን እንደሚናገሩ እጣሬ ለመስጠት ገታ በሚደረግበት አፍታ ላይ ይመጣል። ዳዊት ከሞተ በኋላ በኢየሩሳሌም ይኖሩ በነበሩት ነገሥታት ላይ ወደሚያተኩረው ሁለተኛ ዜና መዋዕል እንሻገራለን። እንደገናም በአንደኛና ሁለተኛ ነገሥት መጽሐፍ ላይ ከሰፈሩት ጋር የሚገናኙ ብዙ ታሪኮች አሉ። ይሁን እንጂ ብዙ ቁልፍ ልዩነቶች ደግሞ አሉ። ጸሐፊው በዳዊት የዘር ሐረግ ላይ ብቻ ለማተኮር ሲል ስለ ሰሜናዊው የእስራኤል ነገሥታት ታሪክ አያነሳም። በተጨማሪም ከዳዊት ዘር ሐረግ ስለሆኑት ነገሥታት ብዙ አዳዲስ ነገሮች ተጨምረዋል። ለእግዚአብሔር ታዛዥ የነበሩትን ነገሥታት አጉልቶ ያሳያል። እናም መታዘዛቸው እንዴት ወደ ስኬትና የእግዚአብሔር በረከት እንዳመራ አዳዲስ ታሪኮችን አካቷል። ነገር ግን ለእግዚአብሔር ታማኝ ስላልነበሩ ነገሥታት አዳዲስ ታሪኮችንም ይጨምራል። ሕጉን አልተከተሉ፣ እስራኤል ጣዖታትን እንድታመልክ አደረጉ። እነዚህ ነገሥታት በሰሩት ክፉ ሥራ አስከፊ መዘዝ ይደርስባቸዋል፣ ለእስራኤል ሁሉ ስደት ምክንያት ይሆናሉ። ይህም በጠቅላላው ደራሲው የኋለኞቹ የእስራኤል ትውልዶች ለአምላካቸውና ለሕጉ ታማኝ እንዲሆኑና ከቤተሰባቸው ታሪክ እንዲማሩ የሚፈልግበት ተከታታይ የገጸ ባህሪ ጥናት ሆኗል። የመጽሐፉ መደምደሚያም በራሱ ልዩ ነው። በመጽሐፉ መጨረሻ ላይ ቂሮስ የተባለው የፋርስ ንጉሥ
እስራኤላውያን ወደ አገራቸው ከስደት እንዲመለሱ ከተማዋንና ቤተ መቅደሱን መልሰው እንዲገነቡ ይነግራቸዋል። በመጽሐፉ መጨረሻ ላይም እንዲህ ይላል፣ ከሕዝቡ በመካከላችሁ የሚገኝ ማናቸውም ሰው እግዚአብሔር አምላኩ ከእርሱ ጋር ይሁን፣ እርሱም ወደዚያው ይውጣ። መጽሐፉ የሚያበቃው በዚህ መንገድ ነው፣ ባልተቋጨ አረፍተ ነገር። በእርግጥ ጸሐፊው ስለ መጀመሪያው የስደት መመለስ እንዲሁም ስለ ዕዝራና ነህምያ ታሪክ ያውቃል። ነገር ግን በእርሱ አመለካከት የእስራኤል ትንቢታዊ ተስፋዎች በግልጽ አልተፈጸሙም። እናም ይህ ያልተቋጨ ፍጻሜ የሚያሳየው ጸሐፊው መሲሁ በመጨረሻ ቤተ መቅደሱን መልሶ ለመገንባትና የእግዚአብሔርን ሕዝብ ለማደስ በሚመጣበት ወቅት ሌላ ከስደት የመመለሻ ጊዜ እንደሚኖር ተስፋ የሚያደርግ መሆኑን ነው። እናም የአይሁድ ቅዱሳት መጻሕፍት የመጨረሻው መጽሐፍ የሆነው መጽሐፈ ዜና መዋዕል የወደፊቱን በመጠቆም ይጠናቀቃል። የእግዚአብሔር ሕዝብ የፊቱን ማየት ይችል ዘንድ ወደ ኋላ እንዲመለከት የሚጠራ ነው። ምክንያቱም ያለፈው ለወደፊቱ የተስፋ ምንጭ ሆኗልና። ስለዚህ የዜና መዋዕል መጽሐፍ ብሉይ ኪዳን የታሪኩን ፍጻሜ ያገኝ ዘንድ ፍለጋ ላይ እንዳለ አድርጎ ይደመድመዋል። እናም ይህ መጽሐፍ የሚናገረው ስለዚያ ነው።